አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተስ በያላችሁበት የዓለም ዳርቻ እንዴት ናችሁ? ጤና ፋያ ሁሉ ሰላም ነው ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ጦይቢ ሁልጊዜ ግቢሽን ነው እንደምታሳይን ቤትሽንም ውስጡን አሳይን ላላችሁ ማለት ነው። በእርግጥ ገና ነው፣ በስራ ላይ ነው። ብዙ ተርቲብ ይቀረዋል። ያው ትንሽ ዘረክረክ እንዳለ ነው። ቢሆንም ያው በስራ ላይ ነው። እኔም ደግሞ ስራ ላይ እስከሆንኩ ድረስ ብዙም እንትን አላልኩኝም እና ቤቴ ውስጡን በስራ ላይ ነው ብያቸዋለሁ። ያላለቀ ነገር አለው። አሁን ራሱ እየተሰራ ነው እና ስለዚህ እዩት እያንዳንዱ ይኸው ዝኮተቱ ማለት ነው ያድል እና ሁሉንም ማየት ትችላላችሁ። በእርግጥ ተዘጋጅቶ ሁሉም ፏ ብሎ ተፈርሾ ምናምን ባሳያችሁ ደስ ይለኝ ነበረ። ገና ነው። ይሄንን ይመስላል። መተላለፊያው ምንድነው የሚባለው? ኮሊዴር ነው ምናምን ይባላል እና ይሄን ይመስላል ቤቴ ማለት ነው። ይሄ እንግዲህ እንደምታዩት እቃ ክፍል ነው። እቃ ክፍል ስለሆነ ይሄን ይመስላል። እቃ ክፍሉ ማየት ትችላላችሁ። ከዛ ደግሞ ሲቀጥል ወደ አልጋ ክፍል እንሄዳለን። አልጋ ክፍሉ ደግሞ ይሄን ይመስላል ማለት ነው። የወንድ ቤት ነው የሚመስለው እና ይሄንን ይመስላል ማለት ነው። ውድ ቤተሰቦቼ የምወዳችሁ የማከብራችሁ፣ ለምን ውጭጩን ብቻ አሳያችኋለሁኝ ውስጡንም እንደዚህ ላሳያችሁ ብዬ ዛሬ መጥቻለሁ ማለት ነው። ስለዚህ ከኔ ጋር አብራችሁኝ ሁኑና እስከመጨረሻው ማየት ትችላላችሁ። ማየት መብታችሁ ነው ማለት ነው። እናንተም ደግሞ እንግዲህ ከአላህ ጋር ያው መቼም ብዙ እህቶች ውጭ ሄዳችሁ ትልቁና ዋናው አላማ ቤት ነው። ቤት ለመስራት ነው። አላህ ያሳካላችሁ እላለሁኝ። ውድ ተመልካቾቼ፣ ውድ ቤተሰቦቼ ጠንክሩ፣ በጣም ጠንክሩ። ጥንካሬ ዱንያ ለልፍስፍስ አትሆንምና መጠንከር አለብን ብዬ አስባለሁኝ። ስለዚህ ሰርታችሁ ማንነታችሁን ማስመዝገብ፣ ስራችሁን ማስመዝገብ አለባችሁ ብዬ አምናለሁኝ። በእርግጥ ይሄ ዱንያ ነው። ያን ያክል ብዙ የሚያሳስብ ብዙ እንትን የሚል ሆኖ አልነበረም። ግን ጊዜው ምን ታደርጉታላችሁ እንደዚህ ነውና ትንሽ የሌለው ሰው እኛ ጋር ላይ መኖር አይችልም። ስታጡ ደግሞ ሰው አያከብራችሁም። ለእንዴት ዋላችሁ ለእንዴት አደራችሁ ራሱ ሁሉም ነገር ውድ ይሆናልና ይሄንን ላለማየት ላለመስማት ራሳችንን ማቆም ይጠበቅብናል። በሄዳችሁበት አጋጣሚ በያላችሁበት ሀገር ያው ሰርታችሁ ራሳችሁን ለማኖር ራሳችሁን ለመቀየር ሞክሩ። ከዛ ባለፈ ግን መጨናነቅ፣ ከልክ ያለፈ መጨናነቅ፣ በቃ ብዙ ማሰብ ምናምን አይጠበቅባችሁም። ፍሪ ሆናችሁ ግን የሆነ አላማ በውስጣችን እናስባለን። እሱን ኢንሻአላህ ብለን በአላህ ፍቃድ ብለን እሱን ለማሳካት መሞከር